ኮምፒውተር ማዘርቦርዳችን ላይ ያው በብዛት ቺፖች እያየን እንደመጣነው መጠን አንዳንዱ አይሲ እነዚህ ደግሞ ፊውዝ መሆናቸውን እንድናውቅ እነዚህ አሁን ለምሳሌ ለየት ያሉ ፊውዞች ስለሆኑ እንድንለያቸው ያክል ነው ማለት ነው። ብዙ ኮምፖነንቶች አሉ። ሌላውንም ለማየት እነዚህ ኤሌክትሮላይቲክ ካፓሲተር፣ ሴራሚክ ካፓሲተር፣ ኢንዳክተሮች፣ እነዚህ ኢንዳክተሮች፣ ትራንዚስተሮች፣ ትንሽ ኢንዳክተሮች እንዲህ እያለን እናያለን ማለት ነው። ሌላው ጃምፐሮች አሉ። ጃምፐር ማዘርቦርዶች እነዚህ ኮምፒውተር ላይ እንደዚህ የሚቀመጡ ልክ እንዲህ ተገናኝተው የሚቀመጡ ምኖች አሉ ማለት ነው። ጃምፐሮች አሉ ማለት ነው። እነዚህ የጃምፐር ማንሳት ወይም ቦታውን መቀየር የሚከተሉትን ዋና ዋና ጥቅሞች አሉት። የባዮስ የይለፍ ቃል ለማጥፋት ክሊር ለማድረግ ወደ ዲፎልቱ ወደ ድሮ ሁኔታ ባዮሱ ቤዚክ ኢንፑት አውትፑት ሲስተም ማለት ነው። ባዮስ ኮምፒውተሩን እንዲከፍት እንዲዘጋም ያደርግልን ማለት ነው። ቤዚክ ኢንፑት አውትፑት ሲስተም ነው። ስለዚህ አንዳንድ እነዚህ የሚነካኩበት የሆነ የተለየ ሁኔታ ኮምፒውተሮቻችን ሲያሳዩን እነዚህን ኮምፒውተሩን ከምንም ፓወር ነቃቅለን ይህንን አንስተን የተወሰነ ጠብቀን በኋላ ላይ ኮምፒውተሩን ሳናበራ ነው። ለምን ይሄኛው ቮልቴጅ የሚያገኘው ይሄ ባዮስ አንዳንድ ጊዜያዊ የሆኑ ፎር ፕሮቴክሽን ሊሆን ይችላል ወይ ፓስወርድ ሊሆን ይችላል ጊዜያዊ የሆኑ ነገሮችን የሚይዝልን ከዚችኛዋ 3.3 ችኛዋ ባትሪ ሲሞስ ባትሪ ናት። ከዚችኛዋ 3.3 ቮልት ጋራ ለዛ ዓላማ ስለምትቀመጥ ማለት ነው። ስለዚህ ችኛዋን መለየት ነው። ይሄን የምናደርገው ኮምፒውተሩን ሶኬት ምናምን ሳንሰካ ነው። ይሄንን አድርገን ነቅለን የተወሰነ ቆይተን እንገጥማለን ማለት ነው። በዚህ ሰዓት ላይ ባዮሱ ቮልቴጅ እናሳጣዋለን ማለት ነው። ስለዚህ እነዚህን ጥቅሞች እናገኛለን ማለት ነው። ባዮስ የይለፍ ቃልን ከጠፋ ወይም ወደ ሴቲንግ መግባት ካልተቻለ ይህንን ጃምፐር ለጥቂት ሰከንዶች ማንሳት ወይም ወደ ቀጣይ ፒን ማዛወር የይለፍ ቃሉን እንዲጠፋ ያደርጋል። የተሳሳቱ የባዮስ ሴቲንግን ለማስተካከል ይጠቅመናል። ሪሲት ለማድረግ ማለት ነው ይጠቅመናል። ወደ ዲፎልት ለመመለስ ይረዳናል። ኮምፒውተሩ ዲስፕሌይ ካልመጣ አንዳንድ ጊዜ በሃርድዌር ግጭት ወይም በኤሌክትሮኒክ ወይም ምክንያት ኮምፒውተሩ ምስል ካላሳየ ሲሞስ ሪሲት ማድረግ ችግሩን በቀላሉ ሊፈታው ይችላል ማለት ነው። ጥንቃቄ፣ ይህን ተግባር ከመከወኑ በፊት ኮምፒውተሩ ከኤሌክትሪክ መስመር መላቀቁን ያረጋግጡ ይላል። ስለዚህ ኮምፒውተሩ ከሶኬት ላይ እንትን ብለን ነው ማለት ነው። ስለዚህ ኮምፒውተር ከሶኬት ላይ እንትን ነቅለን ከፓወር ሰፕላይ ነቅለን ይህንን እናደርጋለን ማለት ነው። ሌላው ያው ኮምፒውተሩ ላይ ብዙ አይነት ኢንተግሬሽን ማድረጊያዎች ፕሪፌራል ኮምፖነንት ኮኔክት ስሎት ማዘርቦርድ ዛት አለው ዘ ኢንስታሌሽን ኦፍ ኤክስፓንሽን ካርድ ሳውንድ ካርዶችን፣ ኔትወርክ ካርድ፣ ዩኤስቢ ፖርት። ስለዚህ እነዚህን ለማስፋት ዩኤስቢ ፖርት ሲባል አሁን እዚህ ጋር ልክ እዚህ ጋራ ዩኤስቢ ፖርት አለ። ለማስፋት እነዚህ ብዙ እንዲኖረው ሳውንድ ካርድ እነዚህን ለመጨመር ኔትወርክ ካርድ እነዚህን ለማድረግ ይጠቅመናል። ያው ፒሲአይ ይባላሉ ማለት ነው። ፕሪፌራል ኮምፖነንት ኢንተርኮኔክት ማለት ነው። እዚሁ ደግሞ ኤጂፒ አክሰለሬትድ ግራፊክ ፖርት እንላለን። ግራፊክ ፖርት እንደነዚህ አይነቶችን ለማስፋት used to connect graphic card to the motherboard and offered faster data transfer rates than PCI slot, especially for 3D graphic rendering። እነዚህ ከቀደሙ ይልቅ 3D ግራፊክ የሆኑ ነገሮችን በዚህ ተጠቅመን የሆነ በጣም ሌተስት የሆኑ ጌሞች ሊሆን ይችላል። ግራፊክ ካርድ ፎቶ ቤት አንድ ኮምፒውተርን ለፎቶ ቤት ምናምን እነዚህ
ሲጠቀሙ ይህን ግራፊክ ካርድ ያደርጋሉ። በጣም እንትኑ አሪፍ የሆነ ኢሜጅ ወይም ቪዲዮ ኤዲቲንግ ለመስራት ያገለግላል ማለት ነው። ሌላው ያው እነዚህ እንግዲህ ኦልድ ስኩል ሊሆን ይችላል። አሁን እየቀረም የሆነበት ሁኔታ አለ። ግን እንደዚህ ደግሞ ያላቸው ማዘር ቦርዶችም ሊሆኑ ይችላሉ ማለት ነው። አሁን ይሄኛው አይዲኢ ወይም ፓታ ኮኔክተር እንላለን። ይህንን የሚታየው አይዲኢ ኢንተግሬትድ ድራይቭ ኤሌክትሮድ ወይም ፓታ ፓራላል ኤቲኤ ተብሎ ይጠራል። ሃርድ ድራይቭን እና ሲዲ ድራይቮችን እዚህ ላይ ኮኔክት ለማድረግ ነው። በብዛት ግን አሁን ሳታ ስላለ በብዛት ባዶ ነው የሚቀመጡት። እነዚህ ባዶ የሚቀመጥበት ሁኔታ ነው ያለው። ለምን ሳታ ኖርማሊ በሳታ ኮኔክሽን ስለምንጠቀም ማለት ነው። ሳታ ኮኔክሽን ሲል ኬብሉ አይ ቲንክ ከዚህ ቀደም እነዚህ ላይ የሚሰኩት ማለት ነው። እነዚህ ሳታ እነዚህ ላይ የሚሰኩት ማለት ነው። ኬብሏን ለማየት ያክል ይኸው እነዚህ ሳታ ኮኔክተሮች ናቸው። እነዚህ ላይ የሚገቡት ማለት ነው። ኦኬ ስለዚህ ይሄ ደግሞ ፍሎፒ ድራይቭ በብዛት እነዚህም የበፊት ሰዎች ላይ ነው። ፍሎፒ አሁን በብዛት የምንጠቀም አይደለም። ስለዚህ የድሮች ተንቀሳቃሽ ፍሎፒ ዲስኮችን ለማንበብ የሚያገለግሉ እዚህ ላይ ለማገናኘት ይጠቅመናል። ስለዚህ ብዙውን ጊዜ በሳታ ነው የምንጠቀማቸው፣ ግን እንደዚሁ ይቀመጣሉ ማለት ነው። ሌላው ማዘር ቦርዱ ላይ ይሄው ፓወር ኤልኢዲ መብራት አለመብራቱን በዚህ ላይ ኢንዲኬት እናያለን። ሌላው ፒፕ በዘር ድምፅ የሚያወጣበት ሁኔታ ነው ማለት ነው። የራሞች ምናምን ስሎታቸው ላይ በደንብ ሳይሰኩ ከቀሩ ሳውንድ ምናምን እነዚህ ፒፕ ሳውንድ በዚህ በኩል ነው የምንሰማው ማለት ነው። እዚህኛዋ እንደዛ ናት ማለት ነው። ፋኑ ኮኔክት የሚሆነው እዚህ ላይ ነው። ስፒከር ኮኔክት የሚሆነው እዚህ ጋር ነው። ራሱ ሲስተም ዩኒቱ የሆነ የተወሰነ ትንሽ ብትሆን አለው ስፒከር አለው። አንዳንዴ በደንብ ድምፅ ወጥቶ ላይሰማ ይችላል። ስለዚህ በዚህ ቦታ ላይ ነው የምናገናኘው ማለት ነው። ይሄ ከኤቲኤክስ ኖርማሊ 24 ፒን ምናምን ዋናው ላይ የሚገባ በፓወር ሰፕላይ ላይ እንደታየ፣ እቺ ደግሞ ለብቻዋ 4 ፒን አለች ለሲፒዩ ፓወር ሰፕላይ ናት ማለት ነው። ስለዚህ ቪአርኤም ይሰጣል። ቪአርኤም ደግሞ አመጣጥኖ ለሲፒዩ የሚያስፈልገውን ይሰጣል ማለት ነው። ስለዚህ እቺኛው ለሲፒዩ ከፓወር ሰፕላይ የሚመጣ ነው። ያው ከፓወር ሰፕላይ የሚመጣው እዚህ ላይ የሚሰካ ነው ማለት ነው። ሌላው ማዘር ቦርድ ላይ እቺኛው ክሪስታል ኦሲሌተር ነው። responsible for generating a stable clock signal used by various parts of the system for synchronization። ስለዚህ ስቴብል የሆነ ክሎክ ሲግናልን ጀነሬት ለማድረግ ያገለግለናል። ለምንድነው ክሎክ ሲግናል ጀነሬት የሚደረገው? ብዙ አይነት እነዚህን አሁን ለምሳሌ ሳውዝ ብሪጅ ብለን አይተናል። ቺፕ ነው። ይህንን ከዚህ ቀደም ሳውዝ ብሪጅ ወይም አይሲኤች እነዚህ ብለን አይተናል። የተለያዩ አይነት ጂኤምሲኤች ኖርዝ ብሪጅ ወይም ብለን ብዙዎችን ስፒዳቸው በተመሳሳይ ስፒድ ሲንክሮናይዜሽን ማለት ተመሳሳይ ስፒድ ላይ ሆነው ስራ እንዲሰሩ ማድረጊያ ማለት ነው። ስለዚህ ሁሉም የተለያየ አይነት ፍጥነት ይኖረዋል። እንዴት ተናበው ነው ይሰራሉ እንግዲህ። ስለዚህ ያ ነገር ፍጥነታቸውን የሚያመጣጥን ክሎክ ሲግናል ጀነሬት በማድረግ ማነው ይሄ ክሪስታል ኦሲሌተር ነው ማለት ነው። ስለዚህ ኮምፒውተሩ የሚቀበዣዥር ምናምን ከሆነ የሆነ የፍጥነት ልዩነት አለ ማለት ነው። ስለዚህ እንደዚህ አይነት ኬዞች ላይ እነዚህን መመርመር ወሳኝነት አለው ማለት ነው። ሾርት ማድረግ የለበትም። ሾርት ካደረገ
ፒፕ ሳውንድ በማልቲሜትር በኮንቲኒቲ ስንለካው ሾርት ማንበብ የለበትም። ከዚህ ቀደምም እዚህ ጋር ለማስታወስ ያክል በብዛት አሁን ይሄን አይሲ ቴስት ለማድረግ ለዚህ አይሲ የሚገባ ቮልቴጅ ቴስት ለማድረግ አይሲው ላይ ምንም የምንነካው ነገር የለም። ስለዚህ እነዚህ ዙሪያ ያሉ ካፓሲተሮች፣ ኢንዳክተሮች፣ ሬዚስተሮች እነዚህ ላይ ነው ገቢውን ምናምን የምንለካው። ሾርት ማድረጉን አለማድረጉን ቴስት የምናደርገው እነዚህ። ካፓሲተር ምንጊዜም ሾርት ማንበብ የለበትም፣ ፒፕ ሳውንድ መስጠት የለበትም በኮንቲኒቲ ማለት ነው። እና ስለዚህ እነዚህ ካፓሲተሮች በተአምር ሾርት አደረጉ ማለት ይሄ አይሲ ይሄ ቺፕ ሾርት አድርጓል። ስለዚህ በዚህ መልክ ፕሪፈራል ቱ ዚስ አይሲ በዚህ አይሲ ዙሪያ ያሉትን ቴስት በማድረግ ገቢውንም ፈልገን ማግኘት እንችላለን ማለት ነው። ለዚህ ምን ያህል ቮልት ይገባል የሚለውንም ቴስት በማድረግ በብዛት 3.3 ቮልት እንደዚህ ይገባል። እሱን ይጠቅም። በዚህ መልክ ነው ለማስታወስ ነገር ነው። እኛው እንደዚህ ደገምኳት ማለት ነው። ሌላው ቮልቴጆችን ሜዠርመንት እናያለን ማለት ነው። ቮልቴጅ ሜዠርመንት እናያለን ማለት ነው። ቮልቴጅ ሜዠርመንት ኮምፒውተሩ ከመነሳቱ በፊት ፓወር ሰፕላይ ሰክተናል። አሁን እዚህ ጋር የምን ኬዝ ላይ ነው የምናየው? የምን ኬዝ ላይ ነው አሁን እዚህ የምናየው? ዴስክቶፕ ኬዝ ላይ ነው ማለት ነው። ስለዚህ በዴስክቶፕ እስካሁን ካየናቸው ቺፖችን ምናምን ስናይ ከላፕቶፕ ጋር ተመሳሳይነት አላቸው በብዛት። አሁን ለምሳሌ ዴስክቶፕ ላይ ኮምፒውተሩን ሳናበራ ስንል ፓወር በተኗን ሳንነካ ማለት ነው። ፓወር በተኑን ሳንነካ ማለት ነው። በላፕቶፕ ኬዝ ሲሆን ራሱን የቻለ ሌላ ቴስት ሲደረግ የምናይበት በሌላ ክላስ እናያለን። ዛሬ ኮምፒውተር ዴስክቶፕን እንጨርሳለን ብዬ አስባለሁ እንደ እግዚአብሔር ፍቃድ። ስለዚህ ይሄን ኮምፒውተሩ ከመነሳቱ በፊት ሲባል ፓወር በተን ሳንነካ፣ ግን ኮምፒውተሩ መሰካት አለበት። ሲሰካ ኖርማሊ ፓወር ሰፕላይም ላይ እንዳየነው ኖርማሊ ሄዳ በቫዮሌት ጂቢ በሚመስል ከለሩ ትሄዳለች። 3.3 5 ቮልት ወጥቶ 3.3 ሬጉሌት ሆኖ ይሄዳል ማለት ነው። ይሄንን እንደገና ለማስታወስ ወደኋላ መለስ እንበል። ተዘጋጅ፣ ነገሩ ወደዚህ መጥቷል። ተዘጋጅ። ከዛ በኋላ ፓወር በተኗን እዚህ ጋር ስንነካ ፓወር በተን ተነካ የሚል ይሰጣል። ከዛ በኋላ ይሄ ደግሞ ስሊፕ ሲግናል ተመልሶ ይልካል። ከዚህ በኋላ ነው ሌሎቹ እንዳለ ፓወር የሚወጡት ማለት ነው፣ ወደ ሁሉም ቦታ ላይ የሚሰራጩት። ይሄን ለማስታወስ ወደ ኋላ ተመልሰን ነው። ኦኬ ስለዚህ ኮምፒውተሩ ከመነሳቱ በፊት አንድ 3.3 ቮልት ዝችኛዋ ጋራ በመለካት ቴስት ማግኘት እንችላለን ማለት ነው። 5 ቮልት ስታንድ ባይ መጥቶ ሬጉሌት ሆኖ ለመነሻ እዚህ ጋራ የመጣ ነው ማለት ነው። ስለዚህ እዚህኛዋ ቦታ ላይ ሞስፌት ጋር ማግኘት እንችላለን ይሄንን ቮልቴጅ። ሌላ ደግሞ ሬጉሌተር አይሲ ትባላለች። 5 ቮልት ተቀብላ የተለያዩ ታወጣለች እቺኛዋ ማለት ነው። ከ24 ፒኑ ከፓወር ሰፕላይ ከሚመጣው እዚያ አጠገብ ማለት ነው። እቺ ገና ገቢዋ ነው፣ ገና ገቢዋ ናት እቺኛዋ ማለት ነው። ኦኬ እሺ 3.26 እዚህ ጋራ እናገኛለን ማለት ነው። ስለዚህ ይሄ ፓወር ሰፕላይ ነው። የ24 ፒን ከፓወር ሰፕላይ የሚመጣው ዋናው ማለት ነው። ሁለት አይደለም የሚመጣው፣ አንድ እዚህ ጋርና እዚህ ጋር ደግሞ ለሲፒዩ ይመጣል። ለብቻ 4 ፒን ናት እቺኛዋ። ስለዚህ እዚህው አካባቢ ከራሙ እዚህ ጋር ሬጉሌተር እዚህ ጋር ሬጉሌተር አለ።
እዚህ ጋር ሬጉሌተር አለ 5 ቮልት መጥቶ የዚህ 5 ቮልት አውትፑት በድሬኑ 3.26 እናገኛለን ማለት ነው። ሌላ ደግሞ እችኛዋም አይሲ ናት። ቀጥለን እናያታለን ማለት ነው። እዚህው ከፓወር ሰፕላይ ቀደም እዚህ ጋር ነበር እንትን ያለው። አሁን ደግሞ እዚህ ጋር ያለችው ሬጉሌተር አይሲ ትባላለች። 5 ቮልት ትቀበልና የተለያዩ አይነት ቮልቴጆችን ታወጣለች። አሁን ለምሳሌ ገቢዋን 5 አገኘን። ቀጥሎ 1.62 እዚህው ላይ በተለያዩ ግሮቹ ላይ 1.3 እዚህው አይሲ ላይ 3.67 5 ተቀብላ የተለያዩ አይነት ቮልቴጆችን ታወጣለች። 3.72 በዙሪያው ነው እንግዲህ ከዚህኛው አይሲ ፈቀቅ አልሄድንም። እዚህው አይሲ ላይ እነዚህን ታርገን ይሄ ሁሉ የሆነው መቼ ነው? ኮምፒውተሩ ፓወር በተን ሳይነሳ ነው። እንግዲህ እስካሁን እያየን ያለ ነው ኮምፒውተሩ ፓወር በተን ሳይነሳ ማለት ነው። እነዚህ ይሄ የማዘር ቦርዱን የመስራት ሁኔታ የሚያሳየን ቴስት ማድረጊያ ነው ማለት ነው። አሁንም ያው 1.22 ስለዚህ የዚህን ያህል ድረስ እናገኛለን ማለት ነው ከሷ። ሌላ ደግሞ ሱፐር ኢንፑት አውትፑት ገቢው 3.25 ይሄ ሱፐር ኢንፑት አውትፑት አይሲ ነው። ስለዚህ አይሲው ላይ አንለካም። ይሄኛው ምንም እግሮቹ በውጭ ቢሆኑም እግሮቹ በጣም የተቀራረቡ ስለሆነ ሾርት ነው የምናደርገው እዚህ ላይ እንለካለን ብለን እንትን ካሰብን። ስለዚህ ይሄ አይሲኤች ሱፐር ኢንፑት አውትፑት ቅድም ያየነው የመጀመሪያ ገቢው ማለት እሱ ጋራ ነው እንትን ምንለው እሱ አካባቢ ላይ ያለ ካፓሲተር ሊሆን ይችላል እነሱ ላይ። ስለዚህ ይሄንን ገቢ 3.3 ቮልት ይገባል ብለናል። ስለዚህ ያንን እናገኛለን ማለት ነው። ከዛ በኋላ ነው ይሄኛው ለዚህኛው ለሳውዝ ብሪጅ ተዘጋጀ የሚል ሲግናል ይልካል። ይሄ ሳውዝ ብሪጅ ደግሞ እንደገና ድጋሚ ደግሞ ፓወር በተን ሲነካ ደግሞ ድጋሚ ሁለተኛ ሲግናል ይልካል። ከዛ ደግሞ ይሄ ደግሞ ስሊፕ ሲግናል ሲልክ እንደገና ደግሞ ይሄ ፓወሮቹ እንዲነሱ ያደርጋል ማለት ነው። ሁሉም ፓወሮች እንዲለቀቁ ያደርጋል ማለት ነው። ስለዚህ እስካሁን እነዚህ ቮልቴጆች የለካናቸው ቮልቴጆች ኮምፒውተሩ ፓወር በተን ሳይነካ ነው ማለት ነው። ስለዚህ ግልጽ ይመስለኛል። እችኛዋ ሱፐር ኢንፑት አውትፑት አይሲ ናት ማለት ነው። እንደገና ደግሞ ሌላ እችኛዋ ምንድናት? ባዮስ ናት። ቤዚክ ኢንፑት አውትፑት ባዮስ ናት። 8ኛዋ ፒን ላይ ይሄኛው ቮልቴጅ ማግኘት አለብን። እቺኛው እዚህ ጋር ነጥብ ካለች እቺ 1 2 ወር ደግሞ እዚህ ጋራ ነጥብ እቺኛው እዚህ ጋር ነጥብ ካለች ከዚህ 1 2 3 4 ከዛ ወደዚህ እንመጣለን 5 6 7 8 8ኛዋ ፒን ላይ ነው ይሄን ቮልቴጅ የምናገኘው ማለት ነው። ይኸው ባዮስ 8ኛ እግር። ስለዚህ በዚህ መልክ እናያለን። ይሄ ቮልቴጅ ሬጉሌተር ማኔጅመንት ለቅድም ለሲፒዩ የሚመጣውን 12 ቮልት ተቀብሎ ለሲፒዩ አስፈላጊውን ቮልቴጅ የሚሰጥ አይሲ ነው። ቪአርኤም ቺፕ እንለዋለን ይሄኛው ማለት ነው። ቪአርኤም ቺፕ ምንለው ይሄ ነው። በላፕቶፕ ኬዝ ላይ 19 ቮልት ይቀበልና አስፈላጊውን ለሲፒዩ የሚያስፈልገውን ይሰጣል። ግን በዚህኛው ኬዝ ላይ በዴስክቶፕ ኬዝ ላይ 12 ቮልት በቢጫ ፓወር ሰፕላይ ኬብል በዛ ተቀብሎ
ለሲፒዩ ይሰጣል ማለት ነው። አሁን ደግሞ እስካሁን ኮምፒውተሩ እንትን ሳይል ነው ያየነው። አሁን ደግሞ ኮምፒውተሩ ከተነሳ በኋላ ቮልቴጅ አለካክ የሚለውን ማየት ነው። ስለዚህ ኮምፒውተሩ ከተነሳ በኋላ ማለት ምንድነው? ፓወር በተን ከነካም በኋላ ማለት ነው። እዚህ ጋር ግር እንዳይለን ፓወር ሰፕላይ ላይ ዴስክቶፕ ኮምፒውተር ላይ ግልጽ ነው። የላፕቶፕ ኬዝ ላይ ግን ድንጋይ ወጥቷል። ቻርጀር ነው መሰካት ያለበት በላፕቶፕ ኬዝ ላይ። ለምን? ላፕቶፑን ከፍተነዋል። ላፕቶፑን ከፍተነዋል ማለት ድንጋይ ወጥቷል፣ ይወጣል ማለት ነው። ድንጋይ ወጥቷል። ስለዚህ ድንጋይ ወጥቶ የላፕቶፕ ቻርጀሩን ግን መሰካት አለበት። ስለዚህ ኮምፒውተሩ ፓወር በተን ከተነካ በኋላ ስለዚህ እንደየከለሮቹ እዚህ ጋር የፓወር ሰፕላዩ ኖርማሊ እዚህ ጋር እንደዚህ መለካት እንችላለን ማለት ነው። ይህ ከፓወር ሰፕላይ ቀጥታ የሚመጣው ማለት ነው 3.3 ቮልት እናገኛለን በዚህኛው ከለር። እንደገና ደግሞ ለሲፒዩ የሚመጣው 12 ቮልት ለሲፒዩ የሚመጣው 12 ቮልት ቢጫ፣ ሁሌም ቢጫ። ከዚህ ቀደምም ፓወር ሰፕላይ ስናይ ሁሌም ቢጫው ምንድነው? 12 ቮልት። ስለዚህ ለቪአርኤም ነው የሚሄደው። ቅድም ቪአርኤም አይሲ ያልናት ለቪአርኤም አይሲ ያለ ለዚህ ይሄዳል። እቺ ደግሞ ይሄን ተቀብላ አስፈላጊው ለሲፒዩ ቀጥታ ይሄን 12 ቮልት አትሰጠውም። ትንሽ ቮልት ላይ ነው ሲፒዩ የሚሰራው። ስለዚህ አስፈላጊውን ቮልት ለሲፒዩ ያቀርባል ማለት ነው። ሌላው ራም ለራሙ የሚመጣ ራም ሲወጣ እዚያ ጋር አንድ ሞስፌት አለች። ድሬኑ ጋር ስንለካ ይሄንን እናገኛለን ማለት ነው። ከዚህኛዋ ራም ወደዚህ ጋር ለብቻዋ ለማየት ያክል እቻትና እቺ ቀስት ያለችባት እቺኛዋ ሞስፌት ድሬኗ ሲባል እዚሽ ጋር ነው። ወደ ኋላ አድርጌ ላሳየው። አሁን እዚህ ጋር 1.87 የመጣው ድሬኗ ጋራ ለክቷት ነው ማለት ነው። ድሬኗ ማለት እቺኛዋ እዚህኛዋ ጋራ ማለት ነው። ስለዚህ ግልጽ ነው። ወደ ኋላም በቀደምም አይተናል 1.8 ለምን አይነት ራም እንደሚመጣ እዛም ላይ። ስለዚህ የተያያዘ ፒዲኤፍም ስለሚሰጣችሁ ስለሆነ ፋይናሊ አንድ ላይም የተያያዘ ተያይዞ የምሰጣችሁም ስለሆነ እያንዳንዱ እዚህ ምትክ ወደ ኋላም ወደዚህም እየተመለሳቸው ግልጽ ይሆናል ብዬ አስባለሁ ማለት ነው። ያው አሁን የተለካባት። ሌላው ደግሞ ያው እዚሁ አካባቢ ላይ ደግሞ እዚህ ካፓሲተሯ ላይም 12 ቮልት 11.94 12 ቮልት ሲለካ ነው የሚያሳየው። ስለዚህ እነዚህ ፓወር በተን አንስተን የምንለካባቸው ፓወር በተኑን ሳንነካ ኮምፒውተሩን ሶኬት ሰክተን ምንለካባቸው በዚህ መልክ እያየን እንገኛለን። ስለዚህ እዚችው ቅድም ያው እዚችኛው ካፓሲተር ጋራ አሁን እዚችኛዋ ሞስፌት ጋራ የሚመጡትን ይሄ በደንብ የሚታዩት የሚሰራ ኮምፒውተር ነው። ስለዚህ በዚህ መልክ ታገኛላችሁ ማለት ነው። ስለዚህ እዚህ ጋር 11.57 12 ቮልት የምናገኝበት ቦታ ነው ማለት ነው። ይሄ እዚህ ጋር ነው፣ ወደዚህ ተሻግሮ ነው። ይሄ ደግሞ ቀደም ያየነው እዚህ ጋር ነው። እዚህ ጋርም 12 ቮልት እዚህ ጋርም 12 ቮልት ማለት ነው። እዚህ ጋር 1.18 አይ ቲንክ ሰው እንደዛ። ቅድምም ልክ የሆነ ተመሳሳይነት አለው እዚህ ጋር ልክ እንደዛው
ቅድም እዚህ ጋር 12 ቮልት እዚህ ጋር 12 ቮልት ወደዚህኛው ደግሞ ሲመጣ ያሉት ይቀንሶ እናያለን ማለት ነው። የቅድማ ማለት ይኸው 1.21 አሁን ደግሞ ወደዚህ ሆነ ይኸው 1.18 አይ ቲንክ ሰው እንደዛ። ስለዚህ እዚህ ኦሲሌተር ጋር 1.47 ስለዚህ ኮምፒውተር ከመነሳቱ በፊት ኮምፒውተር ከተነሳ በኋላ በሚል እነዚህ ልኬቶችን አይተናል። የሚሰራ ኮምፒውተር ኖርማል የሆነ ኮምፒውተር ላይ ነው ይሄን ያየነው። ስለዚህ እነዚህን ነገሮች ከግንዛቤ እንትን ብለን ሌሎችንም በዚሁ መልክ ቴስት እናደርጋለን። ከዚህ ባለፈ ሌላ ነገር ደግሞ በደንብ ትሬስ እናደርጋለን። በደንብ ቴስት ማድረግ ኤሌክትሮኒክስ በጣም እሱ ወሳኝነት አይተናል። ከዚህ በፊትም እንዳየነው ኤሌክትሮኒክስ ላይ ጊዜ ፈጅተን ያንዳንዳቸውን ኮምፖነንት አይነቶቻቸውን መለየት እነዛንም አይተናል። ስለዚህ ይሄንን ይመስላል። ይሄ ኬዝ ነው፣ ሌላ ኬዝ ነው። ቴስቶችን እዚህ ጋር ጨረስን። ሌላ የሆነ የተበላሸ ኮምፒውተር ላይ እሱን ነው ለማሳየት እንትን ያለ 780 ዱፕሌክስ ኮምፒውተር እየተነሳ ይጠፋልና ፓወር ሰፕላይ ከለር ኮድ ቴስት አድርገን አሪፍ ከሆነ ቀይ የተመሰረባቸው ቦታው ቴስት እናደርጋለን። ስለዚህ የተነሳ የሚጠፋ ኮምፒውተር ነው ማለት ነው። ፓወር ሰፕላይ ለብቻው ቴስት ሲደረግ በደንብ ይሰራል። ፓወር ሰፕላይ ከሰራ እነዚህ አካባቢዎች ተጠርጣሪ ናቸው ማለት ነው። እየተነሳ ይጠፋል። እንደ አይነት ኬዝ ነው። ስለዚህ ችግሩ እየለካ ያለው የዳዮድ ነው። ኦፕን አድርጋ ነው ማለት ነው። እዚች አካባቢ አንድ ዳዮድ ኦፕን አድርጋ በዛ ኬዝ እንደ አይነት ኬዝ ነው ማለት ነው። ሌላ ደግሞ 755 ኦሬንጅ ብሊንክ ያደርጋል። እንደገና 5 ኮድ ማይበር ከሆነ ችግሩ ማዘር ቦርድ ላይ ነው። ስለዚህ ሞስፌቶች ጋር 12 ቮልት መሆኑ ነበር። ስለዚህ እዚህ ጋራ ቮልቴጅ ቴስት ሲያደርግ 12 ቮልት መምጣት ነበረበት፣ አልተገኘም። ስለዚህ እቺ ሾርት አድርጋለች ለማረጋገጥ ሲፒዩ አውጥተን ሾርት ሶስቱም 755 ነው ቦርዱ። ኦኬ ለምንድነው ሲፒዩ የወጣው? ሁሌም ሲፒዩ ሲኖር ነገሮች ሾርት ያደረጉ ይመስላል። ሲፒዩ እያለ ሾርት ሊያነብልን ይችላል። ስለዚህ ሲፒዩን ማውጣት ይኖርብናል። ትክክለኛውን ለምን ሲፒዩ ሲኖር እንደ ሾርት ኮምፖነንቱን ትክክለኛ መገለጫውን አናገኝም። ስለዚህ እንደገና ደግሞ ሲፒዩን አውጥተን ቴስት ስናደርግ ሾርት አድርጋለች። ስለዚህ በዛ የተነሳ ቀደም አይ ቲንክ እንደነዚህ አይነት አካባቢዎች ላይ እዚህ ጋር 12 ቮልት መኖር አለበት ብለናል። እዚህ ጋር 12 ቮልት መኖር አለበት። እዚህ ጋር ደግሞ 1.2 እዚህ ጋር ደግሞ 1.8 እንደዛ ያለው ይሄ ኬዝ ነው ማለት ነው። ይሄ ግን የተለያዩ አይነት ሁኔታዎች ነው። ይሄ ከዚህ ቀደም ኬዝ ነው፣ የተበላሸ ኮምፒውተር ሲሰራ ያለ ነው። ስለዚህ ይህችኛዋ ሾርት አድርጋለች። በዚህ አጋጣሚ እቺ ተቀይራ ኮምፒውተሩ ሰራ ማለት ነው። ስለዚህ እዚህ ጋር መያዝ ያለበት እነዚህ ነገሮች ቅድም ስንለካ አይተናል። እዚህ ጋራ ያው እዚህኛዋ 12 ቮልት ይሄ በሚሰራ ማዘርቦርድ 12 ቮልት እዚህ ጋር ነበረ። አሁን ግን እዚህኛው ኬዝ ላይ ይሄ መምጣት አልተቻለም። ስለዚህ እቺኛዋ ቴስት ስናደርጋት ሲፒዩንም አውጥተን ቴስት ስናደርግ ሾርት አድርጋለች። በዚህ ጊዜ እቺኛዋን እንቀይራለን ማለት ነው። ስለዚህ አውጥተናትም ስንለካ ከነቅለናት ማለት ነው። አውጥተናት ነው የለካ ነው። የምትሰራው ሞስፌት አንድ ዳዮድ ብቻ አላት፣ በሌላ አቅጣጫ ንባብ የለው። ስለዚህ ኦፕን አድርጓል ማለት ነው።
ስለዚህ ከዚህ ቀደም ያየነውንም ኤሌክትሮኒክስ ማወቅ በጣም ወሳኝነት አለው። ሞስፌቶች በብዛት የሚቃጠሉት ሞስፌቶች፣ ኢንዳክተሮች ሊሆን ይችላሉ። ስለዚህ ይሄንን ይመስላል እላለሁ። ሌላ ደግሞ አንድ ኮምፒውተር ምን ገጥሟል? ዴል ነው 710 ኦሬንጅ ብሊንክ ያደረገ ብሊንክ ያደርጋል። ኦሬንጅ ከለር ብሊንክ ያደርጋል። ልክ እንደ አሁኑ ኬዝ ነው። በዚህ ጊዜ ጊዜን ሲፒዩን አውጥተን ስናየው እቺ ተጣማ ነበረ ሲቃና ሰራ ማለት ነው። እንዲህ አይነት ሁኔታም አለ ማለት ነው። ስለዚህ እስካሁን 3 የተበላሹ ኮምፒውተሮች በተለያዩ ጊዜና የተለያዩ አይነት ኮምፒውተሮች ተበላሽተው ሲሰሩ ነው አሁን ያለ ነው ማለት ነው። 3 ኮምፒውተሮችን አይተናል ማለት ነው። ኦኬ ለዛሬ እዚህ ጋራ እናብቃ ብዬ አስባለሁ። የዛሬ ቁልፍ ትምህርት ነው፣ ዋና ትምህርት ነው። ስለዚህ በዚህ መሰረት እንትን እንላለን። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። በቀጣይ ደግሞ ኔትወርክ እያቆራረጠ ቪዲዮ አለ። የዛሬ በጣም በቃ ዋናው ቁልፍ እንትን ነው። እዚህ ጋር ለመድረስ ነው። ከዚህ ቀደም ብዙ አይነቶችን ያየን የመጣ ነው። ከስር መሰረቱ ለማድረግ ያክል ነው። ኦኬ ኦልሬዲ ቪዲዮ ተቀርጿል። ስለዚህ ችግር የለው። ግን አንድ ጥያቄ ነበረኝ። ጥያቄ ሳይሆን ሀሳብ። እሺ ምንድነው አሁን የመጣው ጂፒ ኮምፒውተሮች ዲስክቶፖቹ ማለት ነው። እና ደግሞ ደግሞ 30 40 30 50 የሚባሉ ፓወር ሰፕላያቸው አውጥታቸው ምናምን ይለያል። እንደ 755 ወይ እንደ 780 ወይ እንደ 790 አይደለም። ዲዛይናቸው የሆነ 4 ማዕዘን ምናምን ነው አይደል? ይለያያልና እንዴት ነው ከነዚህ ጋር ካየናቸው ጋር ምንድነው ከለራቸው ያው ኢንተርናሽናሊ አውትፑታቸው ቮልቴጃቸው ተመሳሳይ ነው። እዛ ላይም ቢጫ ብትለው 12 ቮልት ነው የምታገኘው። ምንድነው አሁን እነዚህ ሞደርን ሲሆኑ ቺፖቹ ይታጠፋሉ። ለምሳሌ ግራፊክ ካርድ፣ ኖርዝ ብሪጅ ግራፊክ፣ እነዚህ ኒቪዲያ የሚባሉ ቺፖች አሉ። እነሱ ታጥፎ አንድ ሊሆን ይችላሉ፣ ሌሎቹ ማለት ነው። ሲፒዩ እንዳለ ሲፒዩ ነው። ከሲፒዩ ቀጥሎ በአንድ ቺፕ ሁሉም ሊጠቃለል ይችላል። ነገሮቹ እየጠበቡ ይመጣሉ እንጂ እነዚህ ግን ለማስተማርም ብዙ ጊዜ የሚመከረው ለምንድነው የሁሉንም ሀሳብ ለማየት ያክል ነው። የአሰራሩን ድብልቅ እንትነት እና እዛ ላይ ቺፖቹ ያንሳሉ። ሲምፕሊፋይ ይሆናል ሁኔታው፣ ሲምፕሊፋይ ይሆናል ማለት ነው። ኖርማሊ ፓወር ማኔጅመንት፣ ሱፐር ኢንፑት አውትፑት ቺፕ እነዚህ አሉ። ሌሎቹ ግን ይታጠፉና ሲምፕል ይሆናል ቦርዱ ማለት ነው። ቦርዱ ሲምፕል ይሆናል። ሌላ ከለር ኮዱ ኢንተርናሽናል ከለር ኮዱ ፓወር ሰፕላይ እና ፓወር ሰፕላዩንም ውስጡም ከፍተ ብታየው ከበፊቱ የመቅለል ሁኔታ ነው ያለው። በፊት የሆነ በቃ መሀት ነገር ነው እንትን ለማድረግ እንትን የሚለው። አሁን አይሲዎቹ ወደ አይሲነት የመቀየር ሁኔታ ይኖራል። አሁን ለምሳሌ እንኳን ከትንሹ ከብሪጅ እንኳን ብናየው 4 ዳዮድ ተዘርዝሮ የነበረው በአይሲ መልክ ሊሆን ይችላል። እና ግን ኮንሴፕቱ ፓወር ሰፕላይ ስንል ሁሌም ቢሆን የመጀመሪያ ሲመጣ ፊውዝ ያገኘዋል። እንደገና ደግሞ ፊልተር ይደረጋል በካፓሲተር እና በኢንዳክተር። ያ ደግሞ እንደገና ብሪጅ ይገባል። ከዛ ደግሞ ፊልተር ይደረጋል። ከዛ
ፓወር ሰፕላይ ትራንስፎርመር ስዊቺንግ ይገባል። በስዊቺንግ ትራንዚስተር ቀጥሎ ትራንስፎርመር ይገባል። ከትራንስፎርመር ቀጥሎ ስኮቲኪ የሚባሉ ዳዮዶች ታይፕ ስኮቲኪ ታይፖች ይገባሉ። ይሄን ኮንሴፕት አይለቅም። ከዛ ደግሞ ፊልተር ይደረጋል። ስለዚህ ይሄን ኮንሴፕት አይለቅም፣ ግን ይሄንን የማድረግ ሁኔታ የፕሮቴክሽን ሁኔታ የመጨመር የመቀነስ በአይሲ መልክ የማድረግ እንደዛ ነገሮችን የማሳጠር እንትን ነው ያለው ማለት ነው። አይ የኔ ሀሳብ ፓወር ሰፕላይ ብቻ ሳይሆን ማዘር ቦርድ ላይ የሚኖረው ፓወር ፍሎ ይሄ ፓወር ሲኩዌንስ ማለት ነው ፊቱ ላይ የሚኖረው በፊቶቹ ያን ያህል ልዩነት አይኖረውም አይደል? እሱ አይኖረውም። ልክ እንዳልኩ እንትኖቹ ናቸው። አሁን እዚህ ላይ እያንዳንዱ በቺፕ መልክ አለ አይደል? ማት አይነት አይደለ? ቺፖቹ 4 5 እንደዛ እዛ ላይ ያድራል። ግን የፓወር ፍሎ በቃ አንተ ዋና ኮንሰፕቷን ሱፐር ኢንፑት አውትፑትን ዋናው ፓወር ማኔጅመንት የሚሰራው እሷን መለየት እሷ ትኖራለች። በቃ ይሄንን ስቴፕ ነው የሚከተለው በብዛት። ስለዚህ ይሄንን ብቻ አንተ በደንብ አንደርስታንድ ካደረከው ያንን ልክ ደግሞ ፓወሮችንም ደግሞ ቼክ ስታደርግ ልክ እንዳልኩ በቺፖቹ ዙሪያ ያሉ ካፓሲተሮች ጋር እነዚህ ጋር ገቢዎች ወጪ እነዚህ ቴስት ማድረግ ነው። ስለዚህ ይሄንን በደንብ እንትን ካልከው ወደዛኛው እነሱ ይቀላል እንጂ እንትን አይደለም፣ ተመሳሳይነት አላቸው። ይሄን አሰራር ነው የሚጠቀሙት። እሺ ሰላም ደር እና እሺ መልካም እንግዲህ አሚን።